እኩለ ሌሊት ነው። በሩ በኃይል ይንኳኳል። ከውጭ የሚሰማው የእህቱ የጭንቀት ድምፅ ነው። እባክህ ክፈትልኝ ትላለች። ከእንቅልፉ ተነስቶ በሩን ሲከፍት ግን የሚጠብቀው ሰው አልነበረም። ውጭ ያለው ቀዝቃዛ ነፋስና ጨለማ ብቻ ነው። ይህ ዛር ውላጅ የሚባሉት መናፍስት ሰውን የሚያጠምዱበት መንገድ ነው። የሰውን ስሜታዊና መንፈሳዊ ድክመት በመጠቀም አካልን ይቆጣጠራሉ። ይህን ዘግናኝ የሌሊት ክስተትና የደብተራዎችን ጥበብ ለመመርመር የሰብስክራይብ አዝራሩን በመጫን አብራችሁን ወደ ጨለማው ዓለም ግቡ። ፀሐይዋ ከጎጃም ጮኬ ተራሮች ወይንም ከሰሜን ሸዋ ገደሎች ጀርባ ስትደበቅ በገጠሪቱ ኢትዮጵያ ሌላ ምስጢራዊ ዓለም ይነቃል። ብርሃን ስፍራውን ለድቅድቅ ጨለማ ሲያስረክብ የሚታየው ስጋዊ ዓለም ከማይታየው የረቂቃን ዓለም ጋር ይዋሃዳል። ሰዎች የከብቶቻቸውን በረት ዘግተው በየጎጇቸው እሳቱን እያሞቁ ሲሰባሰቡ ከውጭ ያለው ቀዝቃዛ ነፋስ የተራራውን ሸለቆ እያቋረጠ ይነፍሳል። ይህች ምድር የሰው ልጅ ብቻ አይደለችም። ከተፈጥሮ እይታ ውጪ ከጥንት ጀምሮ አብረውን የሚኖሩ ነገር ግን በስጋዊ አይናችን ልናያቸው የማንችል ኃይለኛ ፍጥረታት አሉ። በእነዚህ ጥንታዊ የገጠር መንደሮች ውስጥ ማህበረሰቡ በሚገባ የሚያውቀው ነገር ግን በሹክሹክታና በፍርሃት ብቻ የሚነጋገርበት አንድ ዘግናኝ እውነት አለ። ይህ ከባድ ምስጢር ዛር ውላጅ በሚል ስም የሚታወቁትን እርኩሳን ፍጥረታት ይመለከታል። ወደ ቪዲዮ ከመግባታችን በፊት 96% ያህሉ ተመልካቾቻችን ሰብስክራይብ ሳያደርጉ ስለሚከታተሉን የሰብስክራይብና የደወል ምልክቱን በመጫን የቤተሰባችን አባል ይሁኑ። የእርሶ ትንሽ ድጋፍ የኛ ትልቅ ብርታት ነው። ዛር ውላጅ ማለት በሰማይ ላይ የሚበር ወይም በመቃብር ስፍራ የሚንከራተት ጭስ አይደለም። እነዚህ ፍጥረታት ከሰው ልጆች ጋር ተቀላቅለው የሰውን ስጋ እንደ ልብስ አጥልቀው የሚንቀሳቀሱ ጥንታዊ አጋንንት ናቸው። በመልክ በቁመት ወይም ባለባበስ ከኛ አይለዩም። በገበያ ቦታዎች አብረውን ይቆማሉ፣ አብረውን ይስቃሉ። ሌላው ቀርቶ ነጠላና ጋቢያቸውን ለብሰው ከኛው ጋር በአንድ ማዕድ ይቀመጣሉ። ማታ የቡና ስነ ስርዓት ሲካሄድ አብረው ቡና እየጠጡ የቤተሰቡን ሞቅ ያለ ወግ ይሰማሉ። ውጫዊ ገጽታቸው ፍጹም የሰውን ልጅ ይመስላል። ውስጣቸው ግን የጨለማው ዓለም ወኪል ነው። መናፍስቱ የሰውን አካል እንደ መደበቂያ ዋሻ አድርገው ነው የሚጠቀሙበት። ጠቢባን እንደሚሉት እነዚህ ርኩሳን መናፍስት የሰውን አካል የሚፈልጉት በረቂቁ ዓለም ውስጥ ያላቸው ህልውና ቀዝቃዛ ስለሆነ የሰውን ሞቃት ሕይወት ለመጋራት ነው። ሰውን ለመቆጣጠር ሲሉ የሰውን ስሜታዊ ደካማ ጎን በቅርበት ያጠናሉ። ሐዘናችንን፣ ድንገተኛ ፍርሃታችንንና የልብ ስብራታችንን እንደ ክፍት በር ይጠቀሙበታል። ማታለል የህልውናቸው ብቸኛ መሰረት ነው። ማንም ሰው የጎረቤቱ ልጅ ወይም አብሮት ያደገ ወዳጁ በዛር ውላጅ እንደተያዘ በቀላሉ ሊያውቅ አይችልም። ምክንያቱም እነዚህ መናፍስት የሰውን ልጅ የዕለት ተዕለት እንቅስቃሴና ባህሪ በሚገባ ጠንቅቀው ተምረዋል። ቀን ላይ እንደ ማንኛውም መንደርተኛ አርሰው በሬ ነርተው ማገዶ ሰብረው ይውላሉ። አካላችንን ሲቆጣጠሩ ትክክለኛው የሰውየው ነፍስ ታፍኖ በመንፈሱ ኃይል ስር ይወድቃል። አጋንንቱ ሰውን የመምሰል ጥበባቸው እጅግ የረቀቀ በመሆኑ በገዛ ቤታችን ውስጥ እንኳን አብረውን ተኝተው አንጠረጥራቸውም። ነገር ግን ማታ ፀሐይዋ ሙሉ በሙሉ ስትጠልቅ ትክክለኛና ዘግናይ ማንነታቸው ይነቃል። ይህን ያህል የረቀቀ የማታለል ጥበብ ያላቸው እነዚህ ዛር ውላጅ የተባሉ አካላት ከእኛ ጋር አብረው እየበሉና እየጠጡ በሰው ዓይን ሳይታወቁ እንዴት ለዘመናት ሊኖሩ ቻሉ? በመካከላችን የተደበቀውን ይህንን እርኩስ መንፈስ ከተራው ሰው ለይቶ የሚያጋልጠው ጥንታዊና አስደንጋጭ ማረጋገጫ ምንድን ነው? የጨለማው መጋረጃ ሲወርድ በሰሜን ሸዋ ጥልቅ ሸለቆዎች ወይንም በጎንደር ተራሮች ውስጥ የሰው ልጅ እይታ ሙሉ በሙሉ ይገደባል። ነገር ግን በጥንታውያን የብራና መጽሐፍት ገጾች ላይ ይህ ለኛ የማይታየው ዓለም በግልጽ ተስሎ ይገኛል። ጠቢባን ደብተራዎች ከትውልድ ወደ ትውልድ በሚያስተላልፉት ምስጢራዊ ዕውቀት እነዚህ ዛር ውላጅ የሚባሉት መናፍስት ዝም ብለው በአጋጣሚ የሚመጡ ክስተቶች አይደሉም። እነርሱ የጨለማው ዓለም ስልታዊ ወኪሎች ናቸው። ዓላማቸው አንድና አንድ ብቻ ነው። የሰውን ልጅ ስጋዊ አካል እንደ ማደሪያ ቤትና መደበቂያ ዋሻ መጠቀም።
ወደ ውስጣችን የሚገቡት በጉልበት ወይም በግዴታ አይደለም። የሰው ልጅ መንፈሳዊ ክፍተት፣ ጥልቅ ሐዘን፣ ድንገተኛ ፍርሃት ወይም ስሜታዊ ስብራት በሩቅ ያሸታሉ። ልክ እንደ ደም ጠጭ አውሬ የቆሰለ መንፈስ ያለበትን ሰው ይፈልጋሉ። አንድ ጊዜ ማታለል ተጠቅመው ወደ ሰውየው አካል ሾልከው ከገቡ በኋላ በአይን የማይታይ በዘመናዊ የሕክምና ምርመራ የማይገኝ አስፈሪ ማረጋገጫ ይተዋሉ። የጥንት ደብተራዎች ይህንን ምስጢራዊ ማህተም የሰይጣን ጥርስ ብለው ይጠሩታል። ይህ የሰይጣን ጥርስ በመንጋጋ ውስጥ የሚበቅል ስጋዊ አጥንት አይደለም። መንፈሱ በሰውየው ነፍስ ላይ የሚተክለው የባለቤትነት ማረጋገጫ የጨለማው ዓለም የማይጠፋ ፊርማ ነው። በአካባቢው ያሉ ሰዎች ግለሰቡን ሲያዩት ምንም አይነት አካላዊ ለውጥ አያስተውሉም። አብሯቸው ማዕድ ይቀመጣል፣ ቡና ይጠጣል፣ በገበያ ይገበያያል፣ በማህበራዊ ህይወትም ይሳተፋል። ነገር ግን በውስጡ ያደረው የአጋንንት ጥርስ ባለቤት የሰውየውን ስሜት፣ ሐሳብና ተግባር ከጀርባ ሆኖ በስውር ይዘውራል። ከጊዜ ወደ ጊዜ ግለሰቡ ለብቻው ማውራት ይጀምራል። ከሰው ይርቃል ወይንም በድንገተኛ የቁጣ ስሜት ይዋጣል። መናፍስቱ በውስጡ እያደጉ ሲሄዱ አካሉን ሙሉ በሙሉ ይቆጣጠሩታል። የሰውየው እውነተኛ ማንነት ይደበዝዝና የመንፈሱ ማንነት ገዝፎ ይወጣል። ቤተሰብ የልጁን ወይም የወንድሙን እንግዳ መለወጥ እያየ ግራ ይጋባል። መፍትሄ ፍለጋም ወደ ጸበል፣ ወደ ጠንቋይ ወይም ወደ ጠቢባን ይሮጣል። ነገር ግን የሰው ልጅ እይታ ታውሯል ብሎ ተፈጥሮ ዝም አትልም። ሚዛኑን ለመጠበቅ የማይታየው ኃይል የሚሞግት ሌላ ጥበብ አለ። ምንም እንኳን ጠቢባን በብራናቸው ላይ የሰይጣን ጥርስ ያለበትን ሰው እንዴት መለየት እንደሚቻል ቢጽፉም በተግባር ግን ይህንን እርኩስ መንፈስ በቅጽበት አሽትቶ የማግኘት የተፈጥሮ ስጦታ የተሰጠው የሰው ልጅ አይደለም። መናፍስቱ የሰውን አካል እንደ ጋሻ ተጠቅመው የሰውን ልጅ አታለው በሰላም ተደብቀን እንኖራለን ብለው ሲያስቡ በድቅድቅ ጨለማ ውስጥ ሆኖ እያንዳንዱን እርምጃቸውን የሚከታተል ከእነሱ በላይ ጨካኝ የሆነ አዳኝ አለ። ዛር ወላጁን ጠረኑን ሲያሸቱት ብቻ በሽብር የሚንቀጠቀጡለት የሌሊት ንጉሥ አለ። ይህ በሰው ዓይን የማይታየውን የሰይጣን ጥርስ ከሩቅ አሽትቶ ሊያገኝና ሊያጠፋ የሚችል ብቸኛ ፍጡር ማን ነው? መናፍስቱስ ይህን አዳኝ ሲያዩ ራሳቸውን ለማትረፍ ምን አይነት አሰቃቂና ሰቅጣጭ ዘዴ ይጠቀማሉ? ጨለማው የገጠሪቱን መንደር ሙሉ በሙሉ ውጧታል። በየቤቱ የሚንቦገቦገው የኩራዝ ብርሃን ቀስ እያለ ይጠፋል። በዚህ ሰዓት በተለምዶ የሚጮሁት የሰፈር ውሾች እንኳን ከወትሮው በተለየ ጭራቸውን ቆልፈው ወደ የማዕዘኑ ተሸሽገው ጸጥ ይላሉ። ይህ የተለመደ ዝምታ አይደለም፣ የከፍተኛ ፍርሃትና የመንቀጥቀጥ ዝምታ ነው። ምክንያቱም የሌሊቱ ንጉሥ የማይታየው ዓለም አዳኝ ወደ መንደሩ ዘልቆ ገብቷል። ጅብ። ለብዙዎቻችን ጅብ ማለት አጥንት ሰባሪ፣ ስጋን ከባላይ የሌሊት ቆሻሻ አስጂ ተራ አውሬ ነው። ነገር ግን በጥንታውያን ደብተራዎች እይታና በእነዚህ ዛር ወላጅ በተባሉት አጋንንት ዘንድ ጅብ ማለት የፍርሃት ሁሉ ቁንጮ፣ የተፈጥሮ ሚዛን ጠባቂና ርኅራሄ የሌለው መንፈሳዊ ወታደር ነው። ጅብ አስገራሚና ምስጢራዊ የሆነ የማሽተት አቅም አለው። ይህ አቅሙ ግን ደም ወይም ስጋን ለማግኘት ብቻ የተፈጠረ አይደለም። ጅብ በሰው ዓይን የማይታየውን ደብተራዎች የሰይጣን ጥርስ ብለው የሚጠሩትን ያንን የዛር ውላጅ ርኩስ ጠረን ከብዙ ኪሎ ሜትሮች ርቀት አሽትቶ የመለየት አስፈሪ ኃይል አለው። ውድ ተመልካቾቻችን እዚህ ላይ አንድ ጥልቅና ዘግናኝ ሐሳብ እናንሳ። ሌሊት በቤታችሁ ተኝታችሁ ከውጭ ጅብ ሲጮህ በራፋችሁን በኃይል ሲቧጭርና ሲያንኳኳ ሰምታችሁ ታውቃላችሁ? ምናልባት ያ ጅብ ስጋ ፈልጎ የመጣ ተራ አውሬ ላይሆን ይችላል። ምናልባት እናንተ ሳታውቁት ከእናንተ ጋር አብሮ የሚኖረውን በቤታችሁ ውስጥ የተሸሸገውን ወይም በቤተሰባችሁ አባል አካል ውስጥ ያደረውን ያንን እርኩስ መንፈስ ነቅሶ ለማውጣት የመጣ የተፈጥሮ ጠባቂ ቢሆንስ? የሚገርመው ነገር እነዚህን የሰው ልጅ አካል ተቆጣጥረው ጉልበት አውጥተው የሚያሰቃዩት መናፍስት የጅብን ኮሽታ ሲሰሙ ልክ እንደ ፈሪ ሕፃን ይንቀጠቀጣሉ። ትልቁ ድክመታቸው ጅብ ነው። ጅቡ በመንደሩ ውስጥ ሲያልፍ ንጹህ ሰው ያለበት ቤት አልፎ ይሄዳል። ነገር ግን ዛር ወላጅ ያለበትን ሰው ከብዙ መቶ ሰዎች መሃል ለይቶ ያውቀዋል። መናፍስቱ ይህንን ጠንቅቀው ያውቃሉ። ጅብ ካያቸው ወይም ጠረናቸውን ካገኘ የገቡበት ገብቶ የሰውን ልጅ አካል ቀዶ እንደሚያወጣቸው ይረዳሉ። ስለዚህ ራሳቸውን ከዚህ አሰቃቂ አዳኝ ለመደበቅ መናፍስቱ አንድ ብቸኛ አማራጭ አላቸው። እርሱም በንጹህ የሰው ልጅ አካል ውስጥ
በጥልቅ መሸሸግ ነው። ነገር ግን ወደ ሰው አካል ለመግባት የሰውን ፈቃድ ይፈልጋሉ። ማንም ሰው ደግሞ በራሱ ፈቃድ አጋንንትን ወደ ውስጡ አያስገባም። ስለዚህ ጅቡ እያሳደዳቸው ሲመጣ እነዚህ መናፍስት ራሳቸውን ለማዳን ሲሉ የሰውን ልጅ ስሜት የሚበዘብዝ እጅግ አሰቃቂና ሰቅጣጭ የሆነ የማታለያ ስልት ይጠቀማሉ። ጅቡ ከኋላቸው እየተከታተለ የቤታችሁ በር ላይ ቆመው የእህታችሁን ወይም የቅርብ ወዳጆቻችሁን ድምፅ በትክክል አስመስለው የጭንቀት እርዳታ ሲጠይቁ ርኅራኄ አሸንፏችሁ በሩን ብትከፍቱ ምን ይፈጠራል? ተጎጂው በዚያች ቅጽበት ውስጥ የሚያልፍበት አካላዊና መንፈሳዊ ውድቀት ምን ይመስላል? እኩለ ሌሊት ነው። በገጠሪቱ መንደር ጸጥታው አስፈሪ ሆኗል። በሰሜን ተራሮች ላይ የሚነፍሰው ቀዝቃዛ አየር በየጎጆው ሸልኮ ይገባል። አጋንንቱ ከሚያሳድደው የተፈጥሮ አዳኝና የጅብ መንጋ ለማምለጥ አስቸኳይ የሰው አካል ይፈልጋል። የሰውን ልጅ በጉልበት መስበርና ማሸነፍ እንደማይቻል ጠንቅቆ ያውቃል። ስለዚህ እጅግ የረቀቀውንና አሰቃቂውን የማታለል ጥበብ ይጠቀማል። ከእንጨት በተሰራው የጎጆ በር ጀርባ ይቆምና የቤተሰብ አባልን ወይም የቅርብ ወዳጅን በድምፅ በትክክል ያስመስላል። እባክህ ክፈትልኝ፣ አደጋ ላይ ነኝ፣ አድነኝ የሚል የጭንቀት የእናት የእህት ወይም የወንድም ጣር ድምፅ ከውጭ ይሰማል። ከውስጥ የተኛው ሰው የሚወደው ቤተሰቡ አደጋ ላይ እንደወደቀ በማሰብ በድንጋጤ ካልጋው ይዘላል። ልቡ በሐዘን በፍርሃትና በርኅራኄ እየተቃጠለ ያለምንም አመንታት ወደ በሩ ይሮጣል። የእንጨቱን ማገር በኃይል ሲያነሳውና በሩ ሲከፈት ግን ውጭ ላይ የሚጠብቀው ወዳጁ ወይም ዘመዱ አይደለም። ከውጭ ያለው ቀዝቃዛና ጥቁር ጨለማ እንዲሁም ዝምታ ብቻ ነው። ምንም አይነት አካላዊ ፍጡር በአይኑ አይታይም። ውድ የመላምት ተመልካቾቻችን እዚህ ላይ አንድ ዘግናኝ እውነትን ጠይቃችሁ፣ በጭንቀት በሐዘንና በርኅራኄ የተከፈተ የሰው ልጅ ልብ ለመንፈሳዊ ወረራ ምን ያህል የተጋለጠ እንደሆነ አስባችሁ ታውቃላችሁ? አጋንንቱ በትክክል የሚፈልገው ይህንኑ የሰውን ልጅ የመልካምነትና የስሜት መረበሽ ክፍተት ነው። በሩ በተከፈተ ቅጽበት የተጎጂው አይኖች በጨለማው ውስጥ ሰው ፍለጋ ሲንከራተቱ፣ መንፈሱ በአይን በማይታይ ፍጥነት ጭው በሚል እጅግ አስፈሪና ቀጭን ጩኸት ወደ ቤቱ ይገባል። ይህ ጩኸት በጆሮ የሚሰማ ሳይሆን በቀጥታ ወደ ሰውየው አይምሮ የሚገባ የሞትና የሽብር ድምፅ ነው። ልክ እንደ ኃይለኛና ቀዝቃዛ አውሎ ንፋስ የሰውየውን ፊት አቋርጦ ወደ ውስጡ ይሰርጋል። በዚች ቅጽበት የሰውየው ሕይወት ሙሉ በሙሉ ይገለበጣል። መንፈሱ ወደ ሰውነቱ ሰርጎ ሲገባ አካላዊና መንፈሳዊ ውድቀት በአንድ ጊዜ ይከሰታል። በቅድሚያ የሰውየው ደም ስሮች ይገተራሉ፣ ጉልበቱ ይረከረካል። የሰውነቱ ሙቀት በቅጽበት ይቀዘቅዛል፣ ትንፋሹ ይቋረጣል። እናም የራሱ የሆነ እውነተኛ ነፍስ በአካሉ ውስጥ እንዳለች እስረኛ ወደ አንዲት ጥብብ ያለች የጨለማ ማዕዘን ትገፋለች። አጋንንቱ ሰውን የመቆጣጠር ስራውን የሚጀምረው ጭንቅላትን በማደንዘዝ ነው። መንፈሱ የሰውየው የነርቭ ስርዓት፣ የደም ዝውውርና ሐሳብ ሙሉ በሙሉ በቁጥጥሩ ስር ይውላል። ያ በሩን የከፈተው ሩሩ ሰው ውስጣዊ ማንነት ይታፈንና በውስጥ ያደረው ዛር ውላጅ አካሉን እንደ ግዑዝ አሻንጉሊት ማዘዝ ይጀምራል። በገዛ ቤቱ ውስጥ በቆመበት ቦታ ላይ የሰውየው የፊት ገጽታ ይለወጣል። የአይን ብሌን ይለጠጣል። አንገቱ ላይ ያሉት የደም ስሮች ይወጠራሉ። ከጉሮሮ የሚወጣው የድምፅ ቃና የራሱ መሆኑ ቀርቶ ወደ እንግዳና ከባድ ግዙፍ ድምፅ ይቀየራል። አሁን ሰውየው የራሱ አይደለም። የማይታየው ዓለም ዘላለማዊ እስረኛ ሆኗል። የገባበት መንፈስ ደግሞ እዛው አካሉ ውስጥ ሆኖ የሰይጣን ጥርሱን በጥልቀት ይተክላል። ይህ ጥርስ በየትኛውም ዘመናዊ የሕክምና መሳሪያ የሚታይ ሳይሆን መንፈሱ የሰውየውን ነፍስ የነከሰበትና ከሚያሳድደው አዳኝ ያመለጠበት አዲሱ መሸሸጊያ ዋሻ ማረጋገጫ ነው። ነገር ግን ይህ ግለሰብ በውስጡ ያለውን ርኩስ መንፈስ ተሸክሞ በማህበረሰቡ ሲቀላቀል ውስጣዊ ጦርነት ዝም ብሎ አይቀርም። ማህበረሰቡና የሀገሪቱ ጠቢባን ይህንን ሰው ለማዳን ሲሞክሩ መንፈሱ እንዴት በቀላሉ ሊለቅ ይችላል? ወይስ ሌላ እጅግ ከባድ መስዋዕትነት ይጠይቃል? በማግስቱ ፀሐይዋ የጎንደርን ወይም የሰሜን ሸዋን ተራሮች ስታሞቅ ያ በሩን የከፈተው ሰው እንደተለመደው ወደ ውጭ ይወጣል።
በአካሉ ላይ ምንም አይነት የውጭ ደም ወይም ጭረት አይታይም። ነገር ግን ከውስጥ ዘግናኝና ርኅራኄ የለሽ መንፈሳዊ ጦርነት ተጀምሯል። የተጠቂው እውነተኛ ነፍስና ይህ ዛር ውላጅ የተባለው አጋንንት በጠባቡ የሰውነት ግዛት ላይ የሞት ሽረት ትግል ይገጥማሉ። መናፍስቱ ዝም ብለው በየትኛውም ሰው ላይ በዘፈቀድ አይሰፍሩም። የሰው ልጅ መንፈሳዊ ድክመት፣ የጥልቅ ሐዘን ስብራትና ስሜታዊ ክፍተት ልክ እንደ ክፍት በር ይጠቀሙበታል። የተጎጂው የልብ ስብራት በውስጡ ለተቀመጠው ርኩስ መንፈስ የኃይል ምንጭ ነው። ሰውየው የራሱን አካል መልሶ ለመቆጣጠር በውስጡ ቢታገልም የመንፈሱ ኃይል እጅግ ገዝፎ የሰውየውን ነፍስ ወደ ጥግ ይገፋታል። እርሱ አሁን በገዛ አካሉ ውስጥ እስረኛ ነው። የመንደሩ ማህበረሰብ ይህን አስደንጋጭ ለውጥ ማስተዋል ይጀምራል። አብሯቸው ያደገው በበዓል ቀን አብሯቸው ሲስቅና ሲጫወት የነበረው ወዳጃቸው ቀስ በቀስ ባህሪው ይለወጣል። ከሰዎች ማዕድ ይርቃል። ለብቻው በጨለማ ማዕዘን ውስጥ ሆኖ ከማይታይ አካል ጋር በሁለት የተለያየ ድምፅ ይከራከራል። አይኑ ብርሃኑ ጠፍቷል። ባዶና ቀዝቃዛ አፍጣጭ ትኩረት ይተካል። በተለይ የጸሎት ቦታዎች አጠገብ ሲያልፍ ወይም የዕጣን ጢስን ሲያሸት ፊቱ ላይ ከፍተኛ የቁጣ ስሜት ይነበባል። ማህበረሰቡና ቤተሰቡ የልጃቸው አካል የሰይጣን ጥርስ በተተከለበት መንፈስ እንደተወረረ ሲገነዘቡ በከፍተኛ ድንጋጤና ፍርሃት ይዋጣሉ። ይህ ተራ የጤና መታወክ እንዳልሆነ፣ ከስጋዊ ዓለም ሕግ ውጭ የሆነ ርኩስ ወረራ መሆኑን ይረዳሉ። ውድ ተመልካቾቻችን፣ ይህን ስውር ወረራ ለመቀልበስ የገጠሩ ማህበረሰብ ዝም ብሎ እጁን አጣጥፎ አይቀመጥም። መፍትሄ ፍለጋ የሀገሪቱ ጠቢባን፣ ጥልቅ ምስጢር አዋቂ የሆኑት ደብተራዎች በአስቸኳይ ወደ ቤት ይጠራሉ። ጠቢቡ ያረጁትንና በግዕዝ የተጻፉትን የብራና መጽሐፎቻቸውን እንዲሁም ኃይለኛ የዕጣን ስሮች ይዘው ወደ ተጠቂው ቤት ይገባሉ። በቤቱ ውስጥ ያለው አየር ይከብዳል። ድባቡም ከፍተኛ ፍርሃት ያረብበታል። ይህ አጋንንት ከሰውነት ውስጥ የሚወጣው በቀላል ጸሎት ወይንም በጥያቄ ይመስላችኋል? ፍጹም አይደለም። ጠቢቡ ምስጢራዊ ቃላቶቹን ማንበብና ማዕበላዊ ጸሎታቸውን ማድረስ ሲጀምሩ የተጠቂው ሰውነት ያልተለመደና ዘግናኝ ጉልበት ያገኛል። አጋንንቱ ያገኘውን ሞቃት የሰውነት ማረፊያና ከጅብ ያመለጠበትን ምሽግ በቀላሉ ለቆ አይወጣም። በአክብሮት ፈንታ በንቀት ይስቃል። በተጠቂው አንደበትም አስፈሪ ዛቻዎችን ይሰነዝራል። የሰውየውን ሕይወት እንደ ዋስትናና ጋሻ ይዞ ከጠቢቡ ጋር ከባድ አሰቃቂና ዘግናኝ ድርድር ይጀምራል። አሁን ጦርነቱ ከሰውየው ውስጣዊ ትግል አልፎ በብርሃንና በጨለማ ኃይሎች መሃል ወደሚደረግ ፊት ለፊት ጦርነት አድጓል። ማህበረሰቡና የሀገሪቱ ጠቢባን ይህንን ሰው ለማዳን በሚያደርጉት በዚህ ከባድ ትግል መንፈሱ በመጨረሻ እንዴት በቀላሉ ሊለቅ ይችላል? ወይስ ሌላ እጅግ አስደንጋጭ መስዋዕትነት ይጠይቃል? ያ የሰይጣን ጥርስ የተተከለበትን አካል ለማጽዳት የሌሊቱ ንጉሥ ጅብ መምጣት ግዴታ ይሆንበት ይሆን? ሌሊቱ ገፋ ብሏል። የገጠሪቱ መንደር በከባድ ድቅድቅ ጨለማ ተውጣለች። የሰው ልጅ በጭንቀት በተዋጠበት በዚህ ሰዓት በምድር ላይ የተፈጥሮ ሚዛን ጠባቂዎች የሆኑት ሌሊት ተጓዦቹ ስራቸውን ይጀምራሉ። ከሩቅ ሲሰማ የነበረው የጅብ ጩኸት አሁን ወደ መንደሩ ልብ ዘልቆ ገብቷል። አንድ ጅብ አይደለም፣ ሙሉ መንጋ ሰራዊት ነው። ይሁን እንጂ እነዚህ ጅቦች እንደ ወትሮው በየመንገዱ አይንከራትቱም። የሌላን ሰው ደጃፍ አያንኳኩም። በቀጥታ ያነጣጠሩት ያ የሰይጣን ጥርስ የተተከለበትና እርኩሱ ዛር ውላጅ የተሸሸገበትን ሰውዬ ቤት ነው። አጋንንቱ በምድር ላይ ከምንም በላይ የሚፈራው የረከሰ ጠረኑን ማሽተት የሚችለው የተፈጥሮ አዳኝ ከበሩ ደርሷል። ጅቦቹ የቤቱን ዙሪያ ከበው አየሩን በኃይል እያሸተቱት ይንጎራደዳሉ። ዛር ውላጁን በጠረኑ አውቀውታል። ድባቡ በከፍተኛ ጭንቀትና በሞት ሽረት ስሜት ይሞላል። ጅቦቹ በሹል ጥፍራቸው የጭቃውን ግድግዳ ይቧጭራሉ፣ መሬቱን ይቆፍራሉ። መናፍስቱን አውጡልን በሚል ዘግናኝ ስላቅ በተሞላበት የጩኸት ቃና ይጮኻሉ። በዚህ ሰዓት በቤት ውስጥ ያለው ትዕይንት ከሰው ልጅ አእምሮ በላይ ነው። በውስጥ የተደበቀው አጋንንት የመዳኛ መንገድ ሁሉ እንደተዘጋበት ሲገነዘብ የተጠቂውን አካል በኃይል ያንፈራፍረዋል። ሰውየው መሬት ላይ ወድቆ የሰው ድምፅ በሌለው አኳኋን ልክ እንደ ቆሰለ አውሬ ያጓራል። የሰውነቱ ቅርጽ ይጣመማል። አጥንቶቹ ሲንጣጡ ይሰማል። የጥፋት መንፈሱ ያጠመደውን የሰው ነፍስ ለቆ ላለመውጣት አካሉን እንደ ጋሻ ተጠቅሞ የመጨረሻውን የሞት ሽረት ትግል ያደርጋል። በዚህ መሃል
የሀገሪቱ ጠቢብ ደብተራው የጅቦቹን መምጣትና የመንፈሱን መሸበር እንደ ትልቅ ክፍተት ይጠቀሙበታል። ያረጀውን የብራና መጽሐፋቸውን ገልጠው ማዕበላዊ ጸሎታቸውን በከፍተኛ ድምፅ ያፈጥናሉ። የተለኮሰውን የዕጣን ጢስ ክፍሉን አፍኖታል። አጋንንቱ በሁለት የማይታለፉ ኃይለኛ እሳቶች መሃል ተቀርቅሯል። በውጭ የሰውየውን አካል ቀዶ ሊያወጣ በሚታገለው የተፈጥሮ አዳኝ የጅብ መንጋና በውስጥ የጠቢቡ የማያቋርጥ መንፈሳዊ ጸሎትና ጥበብ። ይህች ሌሊት የተፈጥሮ አዳኞችና የከፍተኛ መንፈሳዊ ኃይሎች ፍልሚያ በግልጽ የሚታይባት፣ ምድርና ሰማይ የተላተሙባት እጅግ አስፈሪ ምሽት ነች። የጅቦቹ ተደጋጋሚ ጩኸት፣ ግድግዳ የመቧጠጥ ኮሽታ፣ የተጠቂው ሰው የጣራ ጓራርና የጠቢቡ ኃይለኛ የጸሎት ቃል ተደባልቆ ቤቱን ከመሰረቱ ያናውጠዋል። አጋንንቱ መውጫ ሲያጣ በተጠቂው አንደበት የመጨረሻውን የሽንፈትና የቁጣ ጩኸት ያሰማል። ከዚያም ማንም ያልጠበቀው መንፈሱን የሚያንቀጠቅጥ ከባድ ድምፅ ቤቱን ይሞላዋል። ከዚህ ዘግናኝ የሌሊት ፍልሚያ በኋላ ድምፁ ሁሉ ጸጥ ብሎ በማለዳው ፀሐይ ብርሃኗን ስትፈነጥቅ በቤቱ ውስጥ የሚገኘው አስደንጋጭ እውነት ምንድን ነው? አጋንንቱ የሰውየውን አካል ለቆ ወጥቷል ወይስ የተከፈለው መስዋዕትነት እጅግ የከፋ ነው? ረጅምና አስፈሪው ሌሊት አልፎ የጧቷ ፀሐይ በሰሜን ተራሮች ላይ ብርሃኗን ስትፈነጥቅ የገጠሪቱ መንደር ወደ መረጋጋት ትመለሳለች። ሌሊቱን ሙሉ መንደሩን በሽብር ሲያናውጥ የነበረው የጅቦቹ መንጋ ግዳጁን እንደፈጸመ የተፈጥሮ ጦር ወደ ጫካ ፈግፍጓል። በቤቱ ውስጥ ያ ሰውን አስመስሎ የገባው ርኩስ መንፈስ ተሸንፏል። የተጠቂው ሰው በላቡ ተዘፍቆ መሬት ላይ ተኝቷል። ነገር ግን ያ የጭካኔ የባዕድና የተዛባ መንፈስ ከፊቱ ላይ ሙሉ በሙሉ ተገፏል። የጠቢብ ጸሎትና የጅቦቹ የተፈጥሮ ሽብር ተዋህደው አጋንንቱ የተደበቀበትን የሰውነት ማረፊያ ጥሎ እንዲያመልጥ አስገድደውታል። በጥልቅ መንፈሳዊ ውጊያ የተሰበረው ያ የማይታየው የሰይጣን ጥርስ ኃይሉን አጥቷል። የሰውየው እውነተኛ ነፍስ ወደ ቦታዋ ተመልሳለች። አሁን በዓይኖቹ ውስጥ የሚታየው ጥልቅ ሰላምና እፎይታ፣ የጠዋት ወፎች ጸጥ ያለ ዝማሬ፣ የፀሐይ ብርሃን በጎጆው ስንጥቅ ሲገባ ጥልቅ የትንፋሽ ድምፅ። ነገር ግን ውድ ተመልካቾቻችን ይህ የዛር ውላጅ ክስተት እዚህ ገጠራማው መንደር ላይ ብቻ አብቅቷል ብላችሁ እንዳታስቡ። የዚህች ሌሊት ትዕይንት የሚያስተምረን አንድ ጥልቅ እውነት አለ። በዙሪያችን ያሉ የማይታዩ ኃይሎች ምን ያህል ረቂቅ፣ አደገኛና የሰው ልጅ የዘወትር መንፈሳዊ ንቃት የሚፈትኑ መሆናቸውን ነው። የሰው ልጅ ስሜታዊ ስብራቱን፣ ሐዘኑንና መንፈሳዊ ክፍተቱን ክፍት አድርጎ ሲተው ለማይታየው ዓለም ወረራ ምን ያህል የተጋለጠ እንደሚሆን ይህ ታሪክ ሕያው ምስክር ነው። የጥንታዊ የኢትዮጵያን ጠቢባን ዕውቀትና ከተፈጥሮ ጋር ያላቸው ምስጢራዊ ግንኙነት አሁንም ድረስ ያልተፈቱና ዘመናዊው ዓለም በቀላሉ ሊረዳቸው የማይችሉ በርካታ ጥልቅ ምስጢሮችን በውስጡ አቅፏል። መናፍስቱ የሰውን ልጅ ድክመት በማጥናት ዘወትር ራሳቸውን ያሻሽላሉ። እንግዲያውስ ጥያቄ ያለው እዚህ ላይ ነው። በገጠሩ ዓለም በጭቃ ጎጆዎች ውስጥና ጅብ በሚጮህበት አካባቢ ይህን ያህል ረቂቅ መንፈሳዊ ጦርነት ከተካሄደ በዘመናዊ ከተሞቻችን ውስጥስ በኮንክሪት ህንፃዎች፣ በኒዮን ብርሃኖችና በመኪናዎች ጩኸት መሃል እነዚህ መናፍስት ምን እየሰሩ ይሆን? ጅብ በሌለበት የተፈጥሮ ሚዛን ሙሉ በሙሉ በተዛባበት የከተማ አኗኗር ውስጥ ዛር ውላጆች የከተማውን ሰው የልብ ስብራት ተጠቅመው ዛሬም በሌላ መልክ አብረው ይኖሩ ይሆን? በሥራ ቦታችን፣ በካፌዎች ወይም በገዛ ቤታችን ውስጥ ከጎናችን የተቀመጡት ሰዎች በእውነት እነማን ናቸው? የከተማውን ምስጢርና ይህንን ዘግናኝ የመላምት ጥናት አብረን ለመመርመር እስክሪኑ ላይ ያለውን ቀጣይ ቪዲዮ አሁኑኑ ይጫኑ።